ኢኮኖሚን አመክኖን የሚደግፍ ጤናማ አካሄዶች ናቸውም ብለዋል። ለ2019 የጸደቀው የፌዴራል የመንግስት በጀት ካለፈው ዓመት በጀት አንጻር የ21.3 ብልጫ እንዳለውም ተመላክቷል። በጀቱን ለማጽደቅ ተከታታይ የቋሚ ኮሚቴ ውይይቶች፣ አስረጂ መድረኮችና የህዝብ ውይይት በመካሄዱ የገንዘብ ሚኒስቴሩን በመወከሉ ባለሙያዎች በቂ ማብራሪያን እንደተሰጠባቸው ተገልጿል። የኢትዮጵያ ሰላም እያሳየ ያለውን መሻሻል ከህዝቦቿ ጽኑ የምክክር ፍላጎት የመነጨ ነው። የተደረገ ባለው ሀገራዊ የምክክር የህብረተሰቦቹን ግጭት እየቀነሰ መምጣቱን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በኢትዮጵያ የፖለቲካ አውድ ውስጥ ሰላም የትላንት ናፍቆት፣ የዛሬ ብርቱ ፍላጎትና የነገ የህልውና ጉዳይ ነው። የኢትዮጵያ ሁለንተናዊ ሰላም በራሳቸው በኢትዮጵያውያን መረጋገጥ ያለበት ጉዳይ መሆኑ የትላንት ግብራቸው የዛሬ እውነታቸው ጭምር ነው። ጠቅላይ ሚኒስትር አብይ አህመድ ባለፉት ዓመታት በተለያዩ አካባቢዎች ይስተዋሉ የነበሩ ግጭቶችና አለመረጋጋቶች አሁን ላይ መሻሻል እያሳዩ መምጣታቸውን ዋቢ በማድረግ ከዚህ የተሻለ አማራጭ እንደሌለም ጭምር አስምረውበታል። ለዚህ ለውጥ ዋነኛው ምሰሶ እየተካሄደ ያለው ሀገራዊ ምክክር ኢትዮጵያውያን ትልቅ ተስፋ የሰነቁበት የሰላም ማዕዳቸው ነው። በዚሁ የምክክር ሂደት የማህበረሰብ ግጭቶች በከፍተኛ ሁኔታ እየቀነሱ መምጣታቸውን መሬት ላይ ያለው ሀቅ መስክሮ ለነገ ታላቅ ተስፋን የሚሰንቅ ነው። እየመጣ ያለው የሰላም አውድ ግን ሙሉነት ይቀረዋል። የታጠቁም ሆነ ያልታጠቁ የፖለቲካ ኃይሎችን በሰከነና በሰላማዊ መንገድ ወደ ጠረጴዛ ማምጣት የግድ ስለመሆኑ የህዝብ እንደራሴዎች አጽንኦት ሰጥተውበታል። የኢትዮጵያ ሰላም አንጻራዊ በሆነ መልኩ መሻሻሉ መልካም ዜና ቢሆንም ዘላቂነቱ ግን የሚወሰነው በሂደቱ ቀጣይነት ነው። ጠንካራና የማይናወጥ ሀገረ መንግስት ለመገንባት ከመሳሪያ ይልቅ የሀሳብ የበላይነት ቀዳሚው የኢትዮጵያውያን ምርጫ ስለመሆኑ ካለፈው ግብራቸው ተምረው በንግግር ሰላማዊ አውድን ማምጣት የመጨረሻ አማራጫቸው ነው። መንግስትም ቢሆን የትኛውንም አይነት ችግር በውይይትና ድርድር ለመፍታት መርህ አድርጎ መጓዙ ከትላንት እስከ ዛሬ የመጣበት ሂደቱ አብነቶች ናቸው። ይህ መርህ በተግባር ተተርጉሞ የሰመረ ውጤት የሚያመጣው ደግሞ በሆደ ሰፊነት ነው። በየጫካውና በየጎራው ካሉ የታጠቁ ኃይሎች ጋር የሚደረገው የሰላም ውይይት ተጠናክሮ የሚቀጥለው በዚህ የሆደ ሰፊነት መንፈስ ብቻ ስለመሆኑም ጠቅላይ ሚኒስትር አብይ የቀጣዩንም መዳረሻ የሰላም ፍኖት ስለመሆኑ አስምረውበታል። የኢትዮጵያ ሰላም አንጻራዊ በሆነ መንገድ ተሻሽሏል። ብዙ ሰልፎች፣ የሃይማኖት በዓላት እንዳልኳችሁ ከ50 ሺህ በላይ የምርጫ ጣቢያዎች እና ትላልቅ ኩነቶች ሲካሄዱ እምብዛም የሚታይ ችግር የለም። የሚያጋጥመንን አልፎ አልፎ ያለውን ግጭትና በአንዳንድ ክልሎች ያለውን ግጭት ደግሞ ይበልጥ በመወያየት በመነጋገር፣ በመመካከር፣ በመቀራረብ ለመፍታት በእኛ በኩል ጥረት ይደረጋል። እናንተም ድጋፍ እንደምታደርጉ ተስፋ አደርጋለሁ። በርካታ የኦሮሚያ ውስጥ ያሉ የታጠቁ ኃይሎች፣ አማራ ውስጥ የታጠቁ ኃይሎች ብዙዎቹ የተደራደሩ የተመለሱ ይገኛሉ። የቀሩ ወንድሞቻችንም በዚያ መንገድ እንዲመለሱ ነው የምንፈልገው። በእኛ በኩል ያለው ፍላጎት እሱ ነው። ለምን? ስለማያዋጣ ወደ ድል ስለማይወስድ ተነጋግረን በጋራ ሀገር ማነጽ መገንባት ይሻላል የሚል እምነት ነው ያለን። ይህንን ማጠናክረን እንቀጥላለን። ይሁን እንጂ ሰላምን ማምጣት የመንግስትና የፖለቲካ ኃይሎች ጉዳይ ብቻ አይደለም። የሀገር ውስጥ ሰላምን ለማደፍረስና የባዳን የውክልና ተልዕኮ ለመፈጸም የሚንቀሳቀሱ ባንዳዎችን መከላከል ሌላው ትልቅ የቤት ስራ ነው። ይህንን አደጋ ለመቀልበስ የሚከተሉት ሁለት ዋነኛ ስትራቴጂዎች ትኩረት ተሰጥቷቸዋል። ዜጎች የሴራዎችን ምንጭ ተረድተው የሰላማቸው ዘበኛ እንዲሆኑ የህዝብ ውይይቶችን ማጠናከርና የህግ የበላይነትን ለማስከበር የጸጥታ መዋቅሩን ማዘመን። አንዳንድ ኃይሎች በተለያየ ክልል መሽገው ሸፍተው አልፎ አልፎ ግጭት ይፈጥራሉ። ያ ለምንድን ነው የሆነው የሚል ጥያቄ ግን ካላችሁ ኢትዮጵያ ተረጋግታ ጸንታ እንዳትኖር የሚሹ ኃይሎች ገንዘባቸውን፣ ጊዜያቸውን አጥፍተው ባንዳ ያሳድዳሉ።
ለዚህ መፍትሄው አንድ ህዝባችንን በቀጣይነት ማወያየት፣ የጸጥታ ተቋማት ማጠናከር። ከፍተኛ ለውጥ ነው ያለው። ሎ ኢንፎርስመንት ኤጀንሲስ መገመት ከሚቻል በላይ በቁጥር በብቃት በቴክኖሎጂ እያደጉ መጥተዋል። ኢትዮጵያን ከማንኛውም ጥቃት ለመከላከል የሚያስችል ቁመና እየፈጠሩ ይገኛሉ። ነገር ግን የሽፍቶች ባህሪ የኮንቬንሽናል ጦርነት ባህሪ ስላልሆነ ህዝባችን ከሎ ኢንፎርስመንት ኤጀንሲስ ጋር በትብብር ሆኖ እነዚህን ኃይሎች የመቆጣጠር ስራ መስራት ይጠበቅበታል። እንደ ሃይማኖት ያሉ ስስ አጀንዳዎችን በማጫጫህ የመላ ኢትዮጵያውያን መገለጫ ለማድረግ የሚደረገው ጥረት የሀገር ሰላም የማይዋጥላቸው ሴራ በመሆኑ ይህንን ማክሸፍና የቆየውን የሰላም ማህበራዊ ውሉን ማጠናከር የሚጠበቅ መፍትሄ ነው። የኢትዮጵያውያንና የመንግስቱ አሁናዊ ትልቁ መልእክት ግልጽ ነው። ኢትዮጵያ ካለችበት የግጭት አዙሪት ወጥታ ዘላቂ ሰላምን ለማስፈን ውይይትና ድርድር ብቸኛ አማራጮች ናቸው። አሁን የቀረው ፈተና የወደ ሰፊነትና የሰላም ተስፋ በሁሉም ኢትዮጵያውያን ቅቡልነት አግኝቶ ወደ መሬት ተተግብሮ ማሳየት ብቸኛው መፍትሄያችን ነው። የፌዴራል መንግስት በትግራይ ወደ ጦርነት የሚገቡ ትንኮሳዎች ቢኖሩም ትዕግስትን የመረጠው ከግጭት የሚገኝ ትርፍ እንደሌለ በመረዳት ነው። ይሁንና የኢትዮጵያን ሉዓላዊነትን ለማስከበር ከመቼውም ጊዜ በላይ ዝግጅት መደረጉን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። መንግስት የኢትዮጵያን አጓጊ ጉዞዎችን ለማሳካት በሰላም በሩን ከፍቶ በትብብር በጋራ ለመስራት ዝግጁ መሆኑን ገልጿል። ምንኛ ሰላምን የማንገስ ፍላጎት! እንዴት ያለ ቀውስን በውይይት የመፍታት ያማረውን ስልጡን መንገድን መርጧል የፌዴራል መንግስት። ተቃራኒው ኃይል በመጣበት የጦርነት አማራጭ ሳይፈልግ ተገዶ በሚገባው ቋንቋ ናግሮ የጨረሰውን ጉዳይ የለም እዚህ ጋር ልቁምና በሰላም ልቋጨው ብሎ የፕሪቶሪያውን የሰላም ስምምነት አዋልዷል። ሁሌም ትርፉ ከሰላም ነው፣ ሰላምን በሰላም እንፍጠር ሲል የፌዴራል መንግስት ፍላጎቱ ወደኋላ ካስቀረን የእርስ በርስ ግጭት እንውጣ ነው። ፕሪቶሪያ እንደ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም። ብዙ ውጤት ያስገኘ የሰላም ስምምነት ነው። ከሁሉ በላይ አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ነው። መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ መፈራረም ብቻ አይደለም፣ በችግር ውስጥ የነበሩ የታጠቁ ኃይሎች ቀልቦ ብዙ ድጋፍ ሰጥቶ ለሰላም ያለውን ቁርጠኝነት ለማሳየት ሙከራ አድርጓል። ስለ ህዝብ መጠቀምና ስለ ልማት የፌዴራል መንግስት ወደፊት ሁለት እርምጃ ሲራመድ የህወሓት ቡድን ደግሞ ወደ ኋላ ይጎትታል። እየቆየማ ከናካቴው የሰላም ስምምነቱን ቀዶ የጣለው የህወሓት ቡድን አሁን ላይ ለኢትዮጵያ ጠላቶች ተላላኪ ሆኖ ዝግጅቱን አጧጡፏል። ኢትዮጵያ ውስጥ በተለይ ትግራይ አካባቢ ያለው የፖለቲካል አውድ የመጥረቢያ ፖለቲካ ሰለባ ነው። ትግራዋይና ኢትዮጵያውያን የሆኑት መጥረቢያ ሶስት አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር፣ ሁለተኛው አክተር ተጣሞ እዚያ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል። የመጀመሪያው ብረቱ የተሳለው መጥረቢያ ምንም ዓላማ የለውም። የእንጨቱን ዓላማ ይፈጽማል። እንጨቱ ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። እንጨቱም የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። በትግራይ ወጣትና ህዝብ የህወሓት ቡድን የጎረቤት ሀገርን የእርስ በርስ መጠቀሚያ አድርጎታል። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች
በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ሕዝብ ተጎጂ ነው። ትዕግስት ድንበሯ የሀገር ሉዓላዊነት ድረስ ነው። ነገሮች ከልክ አልፈው የኢትዮጵያ ሉዓላዊነት መገዳደር ሲደርሱ ግን ያኔ ሰላምን በትዕግስት የመጠበቁ ጉዳይ ያበቃል። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል። አሁን ከችግሮቿ ይልቅ ኢትዮጵያ ስኬቶቿ በብዙ የሚያጓጉ ናቸው። እነዚህ አጓጊ ጉዞዎቿ ደግሞ ይበልጥ ዜጎችን የሚጠቅሙት፣ ሀገርን የሚያበለጽጉት በትብብር ሲሰራ ነው። አቅምና ጉልበትን ጥፋት ላይ ላለማባከን ሲባልም የፌዴራል መንግስት ለውይይትና ለሰላም ቅድሚያ እየሰጠ ያለው ለዚሁ ነው። የሚያስፈልገን ሰላም ነው። የሚያስፈልገን ትብብር ነው። የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለምን መሰላችሁ? የሚያሳየው ነገር ኒው ብለድ ኒው ቶት ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። ጊዜና የዓለም ነባራዊ ሁኔታ ተቀያይረዋል። ለዚህ ደግሞ ከዘመኑ ጋር መዘመን፣ ከጊዜው ጋር አብሮ መራመድ እንጂ ባረጀው ባፈጀው አስተሳሰብ የሙጥኝ ማለትን አይፈቅድም። ጥያቄው ታዲያ ኢትዮጵያ አሁን ምን ትሁን ነው። ኢትዮጵያ ምን ትሁን? ኢትዮጵያ እንደ ግራር ትሁን። የግራር ዛፍ ካስተዋላችሁ ብዙ አስተማሪ ነገር አለ። እንደ ግራር ስራችን ይሰዳል። ከፍ ብለን እንበቅላለን። ለጠላት ማንመች እሾሃማ እንሆናለን። ሲቀርቡን ደግሞ ካለን አካፍለን እንበላለን። ኢትዮጵያ በዚህ መርህ ከሄደች ነው ለኢትዮጵያ ለአፍሪካ ምሳሌ መሆን የምትችለው። ይህን ደግሞ ለማድረግ በጣም ግልጽ ስትራቴጂ ነድፈናል። በአዲስ አበባ፣ በባህር ዳር፣ በአርባ ምንጭና በሌሎች የኢትዮጵያ ከተሞች የታየውን የከተሞች የኮሪደር ልማት በመቀሌ፣ በአክሱምና በሌሎች የትግራይ ከተሞችን መተግበርም ነው። በመጨረሻም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የሩሲያ አቻቸው ሰርጌይ ጋራ በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትሮቹ በሁለቱ የሀገራት ፖለቲካ፣ ኢኮኖሚያዊ፣ የባህልና የሁለትዮሽ ግንኙነትን አጠናክረው በሚቀጥሉባቸው ጉዳዮች ላይ ውይይቶችን ማድረጋቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ተናግረዋል። ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ በቀጠናዊ አህጉራዊና ዓለም አቀፋዊ ጉዳዮች ላይ ያሏትን ምልከታ ለሚኒስተሩ ገለጻ አድርገውላቸዋል። የሩሲያ ባለሀብቶች በኢትዮጵያ የተለያዩ ዘርፎች ላይ ኢንቨስት እንዲያደርጉም ጥሪ አቅርበውላቸዋል። በሁለቱ ሀገራት የሁለትዮሽ ግንኙነት ዙሪያ እንዲሁም የኢትዮጵያ የኒውክሌር ኃይልን በሰላማዊ ጥቅም ለማዋል ሩሲያ በምታደርገው ድጋፍ ዙሪያ ሚኒስትሮቹ ውይይት አድርገዋል። ኢትዮጵያና ሩሲያ ለረጅም ዘመናት ያስቆጠረ ግንኙነት ያላቸው ሀገራት መሆናቸውን አስታውቀዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ